Arriba! ውድ ቤተሰቦች ተመልሼ መጥቻለሁ ማለት ነው። ተመልሼ ስመጣ እውነት ለመናገር ማለት ነው በጣም ገርሞኝ ነው የመጣሁት። ብቻ ሳቅም በሳቅ ኮንኩኝ፣ አትፈሩብኝ። ዛሬ በጣም ደስ ብሎኛል ማለት ነው። በዚሁ አጋጣሚ ማለት ነው የእኛ ልጆች ምን ሆናችሁ ነው? ኧረ ሰከን በሉ፣ እውነት ሰከን በሉ፣ እዘኑላቸው ትንሽ ማለት ነው። እውነት ያሳዝናሉ እውነት ለመናገር ማለት ነው። እና የምትኩልኩልኝ ኮሜንት ምንድን ነው? እኔ በስራ ተጠብቻለሁ። እናንተ ምን አለባችሁ? የኮሜንት ማንት ኮመንታተሮች ነፍሳቸው አይማር እውነት። እና በዚሁ አጋጣሚ እውነት ለመናገር ማለት ነው ያረቢ ሰብርኒ ሳቅ በሳቅ ሆኛለሁ ዛሬ ማለት ነው። አብርሽና ሩታ ግን እንደዚህ ህዝብ እንደሚወዳቸው ያውቃሉ። ግን እንደዚህ እንደሚወዳቸው ግን ቢያውቁ እውነቴ ነው የምላቸው አንድ ቀን ስህተት ነገር ባልሰሩ ነበረ ብዬ የተመኘሁት ማለት ነው። እና የኮሜንት ጋጋታ ቴሌግራም እንዴት ልግባው ማለት ነው ለውሽሚት ማለት ነው። በዚሁ አጋጣሚ ታውተው የኛው ልጆች ማለት ነው። ግን እንችላለን፣ ጀግና ነን። እውነቴ ነው የምላችሁ አንድ ቀን ማለት ነው አንድ ቀን ሳንሸነፍ እውነት ወደፊት እያልን እና ደስታ ቦታ ደርሰናል። እውነት ትለያላችሁ፣ ቃላት የለኝም ለሁለታችሁም፣ ለአብርሽም ደጋፊ ሆነ ለሩታም ደጋፊዎች ማለት ነው። ግን ውሽሚት መታለች መሰለኝ። የውሽሚት ቤት ኮሜንት ገብታችሁ ዩትማ አብርሽ ከሚስቱ ታርቋል። ውሽሚሽ የት የለ? ውሽሚሽ ከሚስቱ ጋር ሂደዋል። ኧረ በእናታችሁ ኮመንታተሮች ግን ነፍሳችሁን አይማር ማለት ነው። እና በዚሁ አጋጣሚ ማለት እውነት በእናንተ ብር የተገዛ አይመስለኝም። አበሻ ቀሚስ የኛ ብር ነው ምናምን የምትሉ አላችሁ እና ሰከን በሉ እንዴ። እናንተ ብር ካለካችሁ በቃ የሰው ልጅ ልብስ አይለብስም እንዴ? የሰው ልጅ ሰብራይዝ አያደርግም እንዴ? አብርሽ እኮ ጀግና ወንድ ነው እንዴ። ከአብርሽ የበለጠ ሀብታም እኮ ማንም የለም ማለት ነው በዚሁ አጋጣሚ። እና ውሽሚትም ደግሞ መታለች መሰለኝ። ብዙም አትዘኑ፣ ብዙም አትጨናነቁ። እቺ ዱባ የሆነች ሴትያ ማለት ነው ቂጧን እዛ እየወሰዳችሁ ቲክቶክ ላይ አንሸራሽሩ ማለት ነው። እና አሁን እውነት ለመናገር እኔ በጣም ነው የገረመኝ ማለት ነው። የገረመኝ ነገር ቢኖር ምን እንደሆነ ታውቃላችሁ? እና መሳቂ ልተውና ማለት ነው አመት በሙሉ ሁላችንም እየተናደድን፣ ሁላችንም እያለቀስን፣ ሁላችንም እንባ ደም እየተፋን በቃ ከሩታ ጋር ስታለቅስ ስናለቅስ፣ አብርሽም እንደዚህ ነገር ለምን ያደርጋል እያለን ጨጓራችን እንደዚህ እየተላጠ ይውላችሁ። አብርሽና ሩታ ምን አይነት ወርቅና ድንቅ የሆኑ ዩቱበሮች ናቸው፣ የሰው ፍቅር ያላቸው ማለት ነው። እና በአንድ ችፈቱ በዚህ ችፈቱ ማለት ሚዲያው ተቀወጠ። ቲክቶክ ብትሉ ዩቱብ ብትሉ እኔ እንጃ አላውቅም ምን ብዬ እንደምናገር ራሱ ቃላት ላይ ያነሰኝ። እኔ ራሱ ቴሌግራሜ በቃ ጥብብ ነው ያለው የኮሜንት ማት። በዚህ ቪዲዮ ስሪልን፣ በዚህ እንደዚህ እያደረጋችሁ እና እሰራላችኋለሁ። ትንሽ ስራ ቢዚ ስለሆንኩ ነው ስላልተመቸኝ ነው። የእያንዳንዳችሁ የላካችሁትን ኮሜንት አይቀርም ለቃቅሜ ነው ማመጣው እና ለእናንተ ብዬ ሳይሆን ለራሴ ብዬ ነው ማመጣው ማለት ነው። እና የሰው ፍቅር ይስጠን እውነት። ግን አብርሽና ሩታ በዚሁ አጋጣሚ ቢያቆሙ ይሄንን ነገር በዚህ ቢቋጭ መልካም ይመስለኛል። ብቻ ይቋጫል ብዬ ተስፋ አደርጋለሁ ማለት ነው። እዛ ሰፈር ደግሞ ምንም አይደለም። ምክንያቱም መጀመሪያም ያለ ቦታችሁ ነበር የተቀመጣችሁ። አትንጫጩ፣ በቃ አትጩሁ፣ ምንም አይደለም ማለት ነው። የሰው ልጅ አንዳንዴ ያጋጥመዋል። ግን እኛ በጣም እንችላለን፣ በጣም ከምንም በላይ እንችላለን እውነት። የሩታም ደጋፊዎች ይሁን የአብርሽም ደጋፊዎች በጣም ነው የምንችለው በጣም። እኔ ቃላት የለኝም ከምሬ ነው ብላችሁ ይሄንን አክል የሚያስደስተን የአብርሽና የሩታ ነገር አንድ ላይ እንዲሆኑ ወይኔ ብስምላ እውነት የሰው ፍቅር ይስጠን። ከሁሉም ነገር ለሰው ልጅ የሰው ፍቅር ሲኖረው ነው ተወዳጅነት መደነቅ ሳይሆን ከልብ የሚወድና ከልብ የሚፈልግ ከልብ የሚያደንቃችሁ አድናቂ ይኑራችሁ። በቃ ቀወጡት እኮ እውነት። እንደዛውም እንዳለ ክፉም ሰው እንዳለ ደግም ሰው አለ ወይ ብዬ ነው ያመንኩት እኔ ማለት ነው ዛሬ። በጣም ነው የገረመኝ። ለማንኛውም የኛ ልጆች ትንንሽ እያደረጋችሁ እያሰባችሁ ብዙም አታስጨናንቋቸው ማለት ነው። ኮሜንትም ደግሞ የተመታቸው ማለት ነው በተለይ የአብርሽና የሩታ ደጋፊዎች የለውበትም። ይሄ ሳቃችን ለአንድ ቀን ሆኖ ከዛም በኋላ ደግሞ ጭጭናልን ማለት ነው። እኔ ብልም አይቆጨኝም እውነቴ ነው የምላችሁ። ምክንያቱም የዛሬ ብቻ ይበቃኛል። እኔ በደስታ እኔ አላቅም፣ ደስታ በደስታ ነው የሆንኩት ማለት ነው። የሰው ልጅ የአንዴ ማንነቱን ካሳየ ያንን ማንነቱን ትረዱታላችሁ ነው ብዬ ነው ማስበው ማለት ነው። እውነት በዚሁ አጋጣሚ አሁንም ቢሆን የሩታ ደጋፊዎች የአብርሽ ደጋፊዎች ትምህርት መውሰድ አለብን እውነት።
አብርሽና ሩታ በምንም ነገር በታምር እንደማይለዩና በታምር ደግሞ ሌላ ሰው ገብተው ይሞቃሉ ይደንቃሉ የሚባል ነገር ዘበት ነው። እውነት መቼም ቢሆን እኔ ራሴ ትምህርት ወስጃለሁ ማለት ነው። እና የሰው ህይወት በትንሽም ነገር ያምራል፣ በትንሽም ነገር ይበላሻል ማለት ነው። እና የአብርሽና የሩታ ህይወት ደግሞ ሲጣሉም እንደዛው ይበላሻል። ሚዲያው ያስጠላል፣ ይደብራል። በጥሩም ነገር ሲመጡ ደግሞ አምረው በቃ አሸብርቀው እኔ እንጃ አላቅም። ብቻ አላህ መጨረሻቸውን ያሳምርላቸው፣ ይብቃቸው። ለነሱም ህዝብ ነገደባቸው። ብቻ ቃላት አንሶኛል ለነሱ። እኔ ቪዲዮም ሰርቼ ነበረ። ነገር ግን አላችሁ አንዳንዳችሁ ማለት ነው እየመጣችሁ አትሳደቡ ማለት ነው። በዚሁ አጋጣሚ አንድ ነገር ልንገራችሁ። ለእኔ ችግር የለብኝም፣ ያው ስደቡ እንደተፈለጋችሁ ምናምን። ምክንያቱም እኔ የመሰለኝ ቪዲዮ ነው የምሰራው፣ ወደ ኋላ አልልም። የምታቁኝ ልጆች ታቁኛላችሁ። ነገር ግን አላ ቤተሰብን የምትሰድቡ እና እናትሽ እንደዚህ አባትሽ እንደዚህ የምትሉ ሰዎች ዋ እንከባበር። እውነት ክብር እንያዝ። እኔ አውጡ አላልኩም፣ ብር ስጡ አላልኩም። እውነት አብርሽና ሩታ አፋቱ አላልኩም፣ ተሳደቡ አላልኩም። ይህ ሁሉ መዘዝ ያመጣችሁት ራሳችሁ ናችሁ፣ እኔ አይደለሁም። ስለዚህ ራሳችሁ ያመጣችሁት መዘዝ ራሳችሁ ውጡበት ማለት ነው። እኔ ምን አድርጊ ነው የምትሉኝ? እውነት የደስታዬ ቀን ነው ዛሬ። ደስታዬን ማንም እንዳይነጥቀኝ ማለት ነው። ወይኔ በላቸው። እውነት ቪዲዮ ልሰራ እኮ ከለከለኝ ሳቄ ማለት ነው። ብቻ አላ መጨረሻውን ያሳምረው። ደግሞ ቪዲዮ እስከሚለቀቅ ጨንቆኛል እኮ ወላይ ሰዓት እያየሁ አሁን ማለት ነው። ስንት ሰዓት ነው እያልኩኝ ማለት ነው። ወጣ ገባ እያልኩ ነው ማለት ነው። እና እስከሚለቀቅ ደግሞ ጨንቆኛል። ምክንያቱም ሌላ ሰው ሌላ ነገር ስለሚል ማለት ነው። እኔ የት እንደምገባ የት እንደምሆን አጥቻለሁ። ብቻ እውነት በጣም ነው ደስ ያለኝ። ዛሬ ፍትፈታ የለም ግን አና እንኳን በራብን። እውነት አመት በሙሉ የተቃጠልነውን እርር ድብን ያልነውን አብርሽ ይመቸው እንኳን ማበራህበት ማለት ነው። አንዳንዴ ማለት ነው ለአንተም ለኛም ያው ለአንዳንድ ሀብታም ሰው ማለት ነው ሀብቱ ሲሰጠው ደግሞ ለድሃውም ሰው ደግሞ ያካፋለታል ማለት ነው። እኛ ደግሞ ተሰቃይተን አልቅሰን እንባችን ያን ሁሉ ፈሶ ጨንጓራችን 3-4 ቪዲዮ እየሰራን ተቃጥለን ዛሬ ደግሞ ስላበራልን እኔ በጣም ነው ደስ ያለኝ ማለት ነው። አብርቶልኛል ማለት ነው። ለእኔ ብቻ ሳይሆን ለሁሉም ነው ያበራለት አይደል? እና ውድ ቤተሰቦቼ ማለት ነው እውነት ለመናገር ማለት ነው ደስታ ላይ እኔ እንጃ አላቅም ምን እንደሚፈጠርና ምን እንደሚመጣ አላቅም። ብቻ ለጤናዬ ያደርግልኝ። በእኔ ሰበብ ደግሞ እናንተም እንዳትበሳጩ ማለት ነው። ኧረ አንበሳጭም ኢንሻአላህ። ከአሁን ወዲህ ደግሞ ጥሩ መልካም አሪፍ የሆኑ ቪዲዮ ይለቃሉ ብዬ ተስፋ አደርጋለሁ። አብርሽና ሩታ ሞራ አንድ ላይ ቢሆኑ ማለት በቃ አንድ ላይ እስከሚሆኑ ድረስ እኛም እንታገላለን። እንግዲህ ወይም የውሽሚት ፍየሎች ያሸንፋሉ ወይም ደግሞ የነብሯና የጀግናው የቀብራራው የቀብረሪቱ ደጋፊዎች እናሸንፋለን ማለት ነው። እኔ እውነት ለመናገር እኛንን መሪ ሁሌም ማለት ነው። ሁሌም እንመራለን። ማንም የሚከለክለን የለም፣ ማንም ያግደን የለም። እና ሚዲያው የኛ ነው፣ ከድሮም የኛ ነበረ፣ አሁንም ደግሞ የኛ ነው ማለት ነው። ወይኔ ብስምላ በዚሁ አጋጣሚ ማለት ነው የድሮ ግሪስ ፋሚሊ ቢመለስ እንዴት ደስ ባለኝ ውድ ቤተሰቦቼ ማለት ነው። ብቻ አላህ ያድርግልን ያሳካልን እና ምኞታችን ነው እላችኋለሁ። በተረፈው ደግሞ ማታ በጉጉት በተስፋ ምን ይሁን ምን አይሁን እያለን ሁላችንም ልባችን ተንጠልጥለዋል። እስከዛ ደግሞ እስከምንገናኝ ድረስ ደህና ዋሉልኝ እና ምንም ቃላት የለኝም ለእናንተ። በርቱልኝ፣ ጠንክሩልኝ። ባይ ባይ።